ኢትዮጵያ ላይ የሆነ ነገር ተደረገ ሲባል ሆይ 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 ይባላል። ለአንድ ሰሞን ወይም ደግሞ ለሁለት ሰሞን በቃ ለአንድ ሰሞን ወይም ደግሞ ለአንድ ሳምንት ማለት ነው። እውነቴን ነው የምላችሁ። መቼም ሁላችሁም ታውቃላችሁ ብዬ አስባለሁ። የሆነ ሴት ልጅ ላይ የሆነ ነገር ሲደርስ ሁሉም ሼር ያደርጋል። በቃ ለሳምንት ፍትህ ፍትህ ይላል። ከዛም በኋላ እርስት በቃ ምን ነበረ በቃ አለቀ። እንደዚህ ነው ማለት ነው። እዚህ ጋር የምታዋት እህታችንን ደሴ ላይ እንግዲህ ሁላችሁም ታይታችኋል ብዬ አስባለሁ። ትምህርቷን እየተማረች እንግዲህ ስልክ አሰራለሁ ብላ ወጥታ እንግዲህ የራያ ልጅ ትመስለኛለች። እኔ ቆንጆ ስልክ አሰራለሁ ብላ እንግዲህ ደሴ እየተማረች እያለ ስልኳን ለማሰራት እንግዲህ ወደ ማሰሪያ ቦታ ትሄድና እንግዲህ ስትመለስ ምን ታደርጋላችሁ? ሳትመለስ ቀርታለች ማለት ነው። ይሄ ነው እንግዲህ ደግሞ ይችን እህታችንን ታውቋታላችሁ ብዬ አስባለሁ። ይች እህታችንን ደግሞ እንግዲህ ይኸው ገና በለጋ ገና ብዙ ነገር የሚጠብቃትን ልጅ እንደዚህ አድርገዋታል። ሰላም ጤና ይስጥልኝ። እንዴት ናችሁ? አይና አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ፍቅር ከእናንተ ጋር ይሁንልኝ እያልኩኝ እንግዲህ በአዲስ መጥቻለሁ። ጠፋ ብያለሁኝ። አዎ ጠፍቻለሁኝ። እንደው ምንም የሚያስደስት ነገር የለም። እውነት ኢትዮጵያ ላይ በተለይ ምንም የምትደሰቱበት ነገር የሚባል ነገር የለም። አንድም እንኳን ነገር የሚያስደስት ነገር ያለ አይመስለኝም። እውነት ለመናገር የምናየው የምንሰማው በቃ ለወደፊት ራሱ እኛ ራሱ ትዳር ይዘን ራሱ በቃ ልጅ ወልደን ልጆቻችን የት ይደጉ የምንልበት ላይ ያለ ነውና በጣም ነው የሚገርመው። የዚች የእህታችን እናት እውነት እንግዲህ ቲክቶክ ላይ አይታችሁ ከሆነ እኔ እነሱስ አንዴ ሂደዋል። እኔ እውነት ለእናት ነው ያዘንኩት። እናት እነሱስ አንዴ ወደማይቀረው ዓለም ሂደዋል ውዶችዬ። የእናት ነገር ግን በጣም ያሳዝናል። እንዲያው ግን ከሴት ልጅ ወጣችሁ ሴት ወልዳችሁ እንዲያው ለሴት ልጅ ላይ እንዲያው ሴት ልጅ ላይ የምትጨክኑ ወንዶች ምን አይነት ናችሁ? እንዲያው ምን አይነት ናችሁ? እውነት ምን አይነት ናችሁ? እናንተ ከሴት ወጣችሁ ሴት ወልዳችሁ እናት አሳድጋችሁ እንዲሁ ሴት ላይ የምትጨክኑ ግን ምን ሆናችሁ ነው? እንዲሁ ምን አስባችሁ ነው? እንዲሁ እነዚህን እንቁ የመሰሉ ልጆች በአጭር ታስቀሯቸው። ነገ ብዙ ተስፋ የሚጠብቃቸው ነገ ብዙ ነገር የሚጠብቃቸውን ልጆች ብቻ አዝኛለሁ እውነት ለመናገር። ምክንያቱም አሁን ለሰው ቀርቶ አይደለም ለራሳችን የምናዝንበት ሰዓት ላይ ነን። እውነት ስነግራችሁ ምንም ዋስትና የለንም። እኛም አሁን ላይ በቃ ኢትዮጵያ ላይ የሴት ልጅ መብት መከበር ቀርቷል። አለቀ። እውነቱን ስነግራችሁ ይሄ ነው። አለቀ። ሌላ ነገር የለውም። ሆይ ሆይ ይባላል። ለአንድ ሳምንት አበቃ፣ አለቀ። ለአንድ ሳምንት ብቻ ሆይ 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 ይባላል፣ ይቀራል። ይሄ ነው ብቻ። ያሳዝናል። ከዚህ በላይ ምንም ማለት አልፈልግም ውዶችዬ። ምን ልበል? እውነት በቃ የምትናገሩትና የምትተነፍሱት ነገር ሁሉ ይጠፋባችኋል። ምክንያቱም የምናየው ነገር በቃ የሚያስደስት ነገር አይደለም። 2018 የደስታዬ ፍቅር ይሆናል ብዬ አስቤ ነበር። አሁንም በሴት ልጅ ላይ ለማንኛውም ውዶች የማውራት ራሱ አልቻልኩም። እውነት ይሄ ነው ብዬ ዘርዝሬ ማውራት አልፈለኩም። ለዛ ነው ሁላችሁም ይገባችኋል። ሚዲያውን ያንቀጠቀጠው ይሄ ስለሆነ ይገባችኋል ብዬ አስባለሁ። ይሄ ነው ማለት አልችልም። ምኑን ተናግሬ ምኑን ልስው ብቻ ከባድ ነው። ምን ልበላችሁ? ሴት ልጅ መሆን ከባድ ነው ባይ ነኝ። እንዴኔ እውነት ስነግራችሁ